ሰላም ጤና ይስጥልኝ ውድ የኮንዞም ቤተሰቦች እንዴት ናችሁ? የዛሬው ክላሳችን ተጀምሯል። የቻናሉ ቤተሰብ ያልሆናችሁ ሰብስክራይብ ማድረግ ቤተሰብ እንድትሆኑ፣ ቤተሰብ ሆናችሁ ደግሞ በየቀኑ የሚለቃቸው ቪዲዮዎች ይደርሷችሁ ድረስ የደወል ምልክቷን እንድትጫኑ የአክብሮት መልእክቴ ነው። ዛሬ የምናየው ስለ ነን ታሪፍ ትሬድ ቤሪየርስ ኤንድ ዘ ኒው ፕሮቴክሽኒዝም የሚለውን ነው ማለት ነው። እንግዲህ ባለፈው ክላስ እንደምታስታውሱት የታይፕ ኦፍ ታሪፍ ኤንድ የታሪፍ ቤሪየርስ የሚሉትን አይተናል። አሁን ደግሞ የምናየው ነን ታሪፍ ትሬድ ቤሪየርስ ምንድን ናቸው፣ እንዴት ናቸው የሚለውን ለማየት እንሞክራለን ማለት ነው። ነን ታሪፍ ቤሪየርስ አር ሪስትሪክሽንስ አዘር ዛን ታሪፍስ ኦር ከስተም ዱቲስ ዛት ካንትሪስ ዩዝ ቱ ኮንትሮል ዘ ቮሉም ኦፍ ትሬድ አክሮስ ካንትሪስ። እንግዲህ ሀገራት ቮሉም ኦፍ ትሬድ በሀገራቸው ቦርደር ውስጥ ለመቀነስ ሪስትሪክት ለማድረግ የሚጠቀሙበት ምን ይባላል? ነን ታሪፍ ትሬድ ቤሪየር ይባላል። Thus include quotas, import licensing, standards, regulations, subsidies and bureaucratic delays. እነዚህ ነን ታሪፍ ትሬድ ቤሪየሮች ኮታ ሊሆኑ ይችላሉ፣ ኢምፖርት ላይሰንሲንግ ሊሆኑ ይችላሉ፣ ስታንዳርድ ሊሆኑ ይችላሉ፣ ሬጉሌሽን ሊሆኑ ይችላሉ፣ ሰብሲዲ ሊሆኑ ይችላሉ፣ ቢሮክራቲክ ዲሌ ሊሆኑ ይችላሉ። ብቻ ግን ቮሉም ኦፍ ትሬድን ሪዱስ ለማድረግ የሚጠቀሙበት ዘዴ ምን ይባላል? ነን ታሪፍ ትሬድ ቤሪየር ይባላል ማለት ነው። ነን ታሪፍ ትሬድ ቤሪየር ከታሪፍ የሚለዩት ዲስቲንክት ፍሮም ታሪፍ የሚሆኑት while ታሪፍ impose a tax on imported goods to raise revenue or protect domestic industries, ነን ታሪፍ ቤሪየርስ restrict trade indirectly through administrative or regulatory means። እንግዲህ ታሪፍ ቤሪየር ከሆነ ጀስት ታክስ ነው ኢምፖዝድ የምታደርገው ጉዱና ሰርቪሱ ላይ ጉዱ ላይ ታክስ ትጥላለህ። ያ ታክስ ሁለት ዓላማ አለው። አንደኛ ረቨኑን ሬዝ ለማድረግ ነው፣ ለመጨመር ነው። ሁለተኛ ደግሞ ዶሜስቲክ ኢንዱስትሪን ፕሮቴክት ለማድረግ ነው። while ነን ታሪፍ ትሬድ ቤሪየር ከሆነ ግን ምንድነው የምታደርገው? ትሬዱን ኢንዳይሬክትሊ ነው ሪስትሪክት የምታደርገው። ኢንዳይሬክትሊ ሪስትሪክት ታደርጋለህ። ሪስትሪክት የምታደርገው ምንድነው? በአድሚኒስትሬቲቭ ወይም በሬጉላቶሪ ሚንስ ነው። በአድሚኒስትሬቲቭ ወይንም በሬጉላቶሪ ሚንስ ነው ማለት ነው። ስለዚህ ታሪፎች ዳይሬክትሊ በኢምፖርት ጉድ ላይ የሚጣል ሲሆን ነን ታሪፍ ቤሪየር ከሆነ ደግሞ ሪስትሪክት ትሬድ ቮሉሙን ለመቀነስ አድሚኒስትሬቲቭ ኤንድ ሬጉላቶሪ ሪስትሪክሽን ትጠቀማለህ ማለት ነው። ዞ ለስ ቪዚብል ነን ታሪፍ ቤሪየርስ ካን ቢ ጀስት ሪስትሪክቲቭ ሳምታይምስ ኢቭን ሞር ሶ። እንግዲህ ምንም እንኳን አንዳንድ ጊዜ ለስ ቪዚብል ቢሆኑም እነዚህ ነን ታሪፍ ትሬድ ቤሪየሮች ሪስትሪክቲቭ ናቸው። ሳምታይምስ ደግሞ ከዚህ በላይም ሊሆኑ ይችላሉ ማለት ነው። ይህን ካየን ሜጀር ፎርምስ ኦፍ ናን ታሪፍ ቤሪየር የሚባሉት ምንድን ናቸው የሚሉ ስናይ ኢምፖርት ኮታ፣ ቮሉንታሪ ኤክስፖርት ሪስትሬንት፣ ኤክስፖርት ታክስ ኤንድ ሰብሲዲ፣ ገቨርንመንት ፕሮኩርመንት ፕሮቪዥን፣ ሎካል ኮንቴንት ሪኳየርመንት፣ ሄልዝ ኤንድ ሴፍቲ ስታንዳርድ፣ ሬድ ቴፕ ቤሪየርስ ኤንድ ኢንተርናል ካርትልስ። እነዚህ ምንድን ናቸው? ሜጀር ፎርምስ ኦፍ ነን ታሪፍ ቤሪየርስ ናቸው። እያንዳንዳቸው ምንድን ናቸው የሚሉትን እናያለን ማለት ነው። በመቀጠል የመጀመሪያው ነን ታሪፍ ትሬድ ቤሪየር ኢምፖርት ኮታ ነው። It is direct restriction on the quantity of a good that can be imported during a specific period. ኢምፖርት ኮታ ማለት በቃ ዳይሬክት ሪስትሪክሽን ነው። ወደ ሀገር ውስጥ የሚገባውን ኳንቲቲ ኦፍ ዘ ጉድ ለተወሰነ ፔሪድ ለተወሰነ ጊዜ ዳይሬክትሊም ታደርገዋለህ፣ ሪስትሪክት ታደርገዋለህ ማለት ነው። ሜካኒዝም ምን ሊሆን ይችላል? ኢንፎርስድ ቪያ ላይሰንስ ቱ ኢንዲቪጁዋልስ ኦር ፈርምስ። ለተወሰኑ ኢንዲቪጁዋሎች ወይም ኢንዱስትሪ ፈርሞች ላይሰንስ ብቻ ልሰጥ ትችላለህ። ሌላው ደግሞ ልከለከል ትችላለህ። የምን ይባላል? ኢምፖርት ኮታ ይባላል። ኢኮኖሚክ ኢፌክቱን ስናይ ሬዝ ዶሜስቲክ ፕራይስ፣ ምክንያቱም ካልገባ ሸቀጡ ዶሜስቲክ ፕራይስ ምን ያደርግ ይችላል? ይጨምራል ማለት የሀገር ውስጥ ዋጋ ይጨምራል። ሲሚላር ዌልፌር ኢምፓክት አስ ታሪፍ በት ኖት ገቨርንመንት ረቨኑ። ኢምፖርትድ ኮታ ዌልፌር ኢፌክቱ ልክ እንደ ታሪፍ ቤሪየር ተመሳሳይ ነው። ነገር ግን በዚህ ሴናሪዮ ገቨርንመንት ረቨኑ አይኖርም ማለት ነው። ላይሰንስ ሆልደርስ አርን ኮታ ረንት። ላይሰንስ ሆልደሮቹ ምን ብለናል? ኢምፖርትድ ኮታ ለተወሰኑ ኢንዲቪጁዋሎች ወይ ፈርሞች ላይሰንስ ተጣለ፣ ሌሎቹ ደግሞ ተከለክላለህ ብለን ነበር። ስለዚህ ላይሰንስ ሆልደሮቹ ምን ያገኛሉ? ኮታ ረንት የሚባል ያገኛሉ። ፕሮፊት ፍሮም ሴሊንግ አት ሃየር ዶሜስቲክ ፕራይስ ይጨምራል ስላለን ላይሰንስ ሆልደሮቹ ኮታ ረንት ወይንም
ፕሮፊት ፍሮም ሴሊንግ አት ሃይ ዶሜስቲክ ፕራይስ ያገኛሉ ማለት ነው። ታይፕ ኦፍ ኢምፖርት ኮታ ስናይ ባይንዲንግ ኮታ ይባላል። ሴት ቢለው ፍሪ ትሬድ ሌብል ባይንዲንግ ኮታ የሚባለው ከፍሪ ትሬድ ሌብል በታች ሴት የሚደረግ ነው። ሌላው ነን ባይንዲንግ ኮታ አለ። ሴት አት ኦር አባቭ ፍሪ ትሬድ ሌብል። ነን ባይንዲንግ ኮታ ደግሞ ከፍሪ ትሬድ ሌብል ወይም አት ፍሪ ትሬድ ሌብል ወይንም አባቭ ፍሪ ትሬድ ሌብል ሴት የሚደረግ ነው። አብሶሉት ኮታ የሚባለው ደግሞ ፊክስድ ማክሲመም ኳንቲቲውን ሴት ታደርጋለህ። ታሪፍ ሬት ኮታ የሚባለው ደግሞ ሎወር ታሪፍስ ኦን ኤ ፊክስድ ኳንቲቲ ሃየር ታሪፍስ ቢዮንድ ኢት። ስለዚህ አራት አይነት የኢምፖርት ኮታ አይነቶች አሉ። ባይንዲንግ ኮታ ከተባለ ኳንቲቲው ምን ታደርገዋለህ ማለት ነው፣ ፍሪ ትሬድ ሌብል ላይ ቢለው ታደርገዋለህ። ነን ባይንዲንግ ከሆነስ ከፍሪ ትሬድ ሌብል ታስበልጠዋለህ ወይንም እዛው ላይ ታደርገዋለህ። አብሶሉት ከሆነ ደግሞ ፊክስድ ማክሲመም ኳንቲቲ በቃ ማክሲመም ኳንቲቲ ነው ብለህ ፊክስ ታደርጋለህ። ታሪፍ ሬት ኮታ ከሆነ ግን ሎወር ታሪፍ ኦን ፊክስድ ኳንቲቲ ሎወር ታሪፍ፣ ሃይር ታሪፍ ከሆነ ግን ቢዮንድ ኢት ይሆናል ማለት ነው። የኢምፖርትድ ኳታ ፐርፐዝ ምንድነው ከተባለ ፕሮቴክት ኢንዱስትሪስ የሀገር ውስጥ ኢንዱስትሪዎችን ፕሮቴክት ለማድረግ፣ አግሪካልቸር ኦር ኢምፕሩቭ ባላንስ ኦፍ ፔመንትን ለማሻሻል፣ ኢንዱስትሪና አግሪካልቸርን ፕሮቴክት ለማድረግ ነው ማለት ነው ፐርፐዙ። ምሳሌ ስናይ ዩኤስ ቻይኒስ ኢምፖርት ኮታ፣ ይሄ በጣም ትልቅ ምሳሌ ነው። ባይዙ ትክክለኛ ምሳሌ። አንድ አሜሪካ የቻይና ምርት ወደ ሀገር እንዳይገባ ብላ ታግዳለች፣ ቻይናም የአሜሪካ ምርት ወደ ሀገር እንዳይገባ ብላ ታግዳለች። ሶ ይሄ ምን ይባላል? ኢምፖርት ኮታ ነው፣ ሪስትሪክሽን ነው ማለት ነው። ሁለተኛው ነን ታሪፍ ትሬድ ቤሪየር ቮለንታሪ ኤክስፖርት ሪስትሬንት ነው። ቪአርስ ቮለንታሪ ኤክስፖርት ሪስትሬንት። ኤክስፖርቲንግ ካንትሪ ቮለንታሪሊ ሊሚትስ ኤክስፖርት ዱ ቱ ፕሬዠር ፍሮም ዘ ኢምፖርቲንግ ካንትሪ። ይሄ ማለት ነው ኤክስፖርቲንግ ካንትሪ በራሳቸው ፍቃድ ኤክስፖርት የሚያደርጉ ጉድ አማውንት ምን ያደርጋሉ? ሊሚት ያደርጋሉ። ሊሚት የሚያደርጉ ለምንድን ነው? ከኢምፖርቲንግ ካንትሪ ፕሬዠር ስለሚመጣባቸው ነው። ስለዚህ ሞቲቬሽኑ ምንድን ነው? ፖለቲካል ኮንሲደሬሽን ቱ አቮይድ ፎርማል ኮታ እንዳይመጣ በፖለቲካል ኮንሲደሬሽን ይደረጋል ማለት ነው። አድሚኒስተርድ ባይ ኤክስፖርቲንግ ካንትሪስ አላይክ ኢምፖርት ኮታ። እንግዲህ አሁን ቮለንታሪ ኤክስፖርት ሪስትሬንት ምንድን ነው አለን? ቮለንታሪ ኤክስፖርቲንግ ካንትሪው ቮለንታሪሊ ኤክስፖርቱን ምን ያደርገዋል? ሊሚት ያደርገዋል። ለምንድነው ሊሚት የሚያደርገው? ፕሬዠር ፍሮም ኢምፖርቲንግ ካንትሪስ ላይ መጣበት ነው። ሞቲቬሽኑ ምንድን ነው? ፖለቲካል ኮንሲደሬሽን ነው። ፖለቲካሊ ኮንሲደር ያደርጉና ኢምፖርቲንግ ካንትሪዋ ፎርማል ኮታ ከመጣሏ በፊት በፖለቲካል ኮንሲደሬሽን ሪስትሬንት ያደርጉታል ማለት ነው። አድሚኒስተር የሚሆነው በኤክስፖርቲንግ ካንትሪ ነው። አላይክ ኢምፖርት ኮታ አድሚኒስተር የሚደረገው በኢምፖርቲንግ ካንትሪ ሲሆን ቮለንታሪ ኤክስፖርት ሪስትሬንት ደግሞ አድሚኒስተር የሚደረገው በኤክስፖርቲንግ ካንትሪ ነው ማለት ነው። ኢኮኖሚ ኢፌክቱን ስናይ ኢት ኢዝ ሲሚላር ቱ ኢምፖርት ኮታ ነው። ፎሬን ኤክስፖርተርስ ካፕቸር ሞኖፖሊ ፕሮፊት። ፎሬን ኤክስፖርተሮቹ ምን ያደርጋሉ? ሞኖፖሊ ፕሮፊት ካፕቸር ያደርጋሉ። ኦፍን ሌዲስ ቱ ፕሮዳክት አፕግሬዲንግ ሃይር ኳሊቲ ኤክስፖርት እንዲሆን ፕሮዳክት አፕግሬዲንግ ይፈጠራል ማለት ነው። ኤግዛምፕል ዩኤስ ጃፓን አውቶ ኤክስፖርት ሪስትሬንት ከ1981 እስከ 1985 ዩኤስ ጃፓን አውቶ ኤክስፖርት ኮንስትሬንት የዚህ ምሳሌ መሆን ይችላል ማለት ነው። ዩኤስ ጃፓን አውቶ ኤክስፖርት ሪስትሬንት ምን ይላል የሚለውን ጎግል አድርጋችሁ ማየት ትችላላችሁ። ኖት ዘ ኡሩጓይ አራውንድ ኮልድ ዘ ግራጁዋል ኢሊሚኔሽን ኦፍ ቮለንታሪ ኤክስፖርት ሪስትሬንት። ይሄ ኡሩጓይ አራውንድ የሚባለው ምን ይባላል? ግራጁዋል ኢሊሚኔሽን ኦፍ ቮለንታሪ ኤክስፖርት ሪስትሬንት ይባላል ማለት ነው። ሌላው ሶስተኛው ኤክስፖርት ታክስ ኤንድ ሰብሲዲስ ነው። ኤክስፖርት ታክስ ማለት ነው ሌቭድ ኦን ኤክስፖርት ሚንት ፎር ኤክስፖርት። ሌቭድ ኦን ጉድስ ሚንት ፎር ኤክስፖርት። ኤክስፖርት በሚደረጉ ጉዶች ላይ የሚጣል ታክስ ኤክስፖርት ታክስ ይባላል። ሪዱስ ኢንተርናሽናል ትሬድ ሲሚላር ቱ ኢምፖርት ታሪፍ። ይህ ኤክስፖርት ታክስ እንደ ኢምፖርት ታሪፍ ኢንተርናሽናል ትሬድ ምን ያደርጋል? ሪዱስ ያደርጋል። ኤክስፖርት ሰብሲዲ ከሆነ ደግሞ ኔጌቲቭ ኤክስፖርት ታክስ ገቨርንመንትስ ፔይ ፈርምስ ቱ ኤክስፖርት።
ኤክስፖርት ሰብሲዲ ማለት ደግሞ ኤክስፖርት ለሚያደርጉ አካላት ሰብሲዲ ሲያደርግ ነው፣ ድጎማ ሲያደርግ ነው። ፕሮሞት ኤክስፖርት ኦፍ ታርጌትድ ፕሮዳክት ለምሳሌ አግሪካልቸራል ጉድስ ምናምን ሊሆን ይችላል። ኤግዛምፕል ዩኤስ ኤክስፖርት ኢንሃንስመንት ፕሮግራም፣ ኤክስፖርት ኢንሃንስመንት ፕሮግራም ነበራት ዩኤስ። ዩሮፒያን ዩኒየን አግሪካልቸራል ሰብሲዲስ ኤክሲዲንግ 4 ቢሊዮን አኑዋሊ። የአውሮፓውያን ዩኒየን ደግሞ አግሪካልቸራል ሰብሲዲ ለኤክስፖርት በአመት ከ4 ቢሊዮን በላይ ሰብሲዲ ያደርጋል ማለት ነው። ኢፌክቱ ኢንከሬጅ ኦቨር ፕሮዳክሽን ኤንድ ዲስቶርት ግሎባል ትሬድ። ኤክስፖርት ታክስ እና ሰብሲዲም ምን ያደርጋል? ኦቨር ፕሮዳክሽንን ኢንከሬጅ በማድረግ ግሎባል ትሬድ ምን ያደርጋል? ዲስቶርት ያደርጋል ማለት ነው። ሌላው አራተኛው ገቨርንመንት ፕሮኪውርመንት ፕሮቪዥን ይባላል። ገቨርንመንት ፕሮኪውርመንት ፕሮቪዥን ሩልስ ሪኳየሪንግ ገቨርንመንት ኤጀንሲስ ቱ ባይ ፍሮም ዶሜስቲክ ፈርምስ። ይሄ ማለት ነው ገቨርንመንት ኤጀንሲስ ከዶሜስቲክ ፈርምስ እንዲገዙ የሚያስገድድ ህግ ነው። ሩልስ ምን ያደርጋል? ይሄ ሩል ገቨርንመንት ኤጀንሲዎች ዶሜስቲክ ድማንዳቸውን ለማሳካት ከዶሜስቲክ ፈርምስ እንዲገዙ የሚያደርግ ህግ ነው። ፐርፐዙ ምንድነው? ፕሮቴክት ዶሜስቲክ ፕሮዲውሰርስ ፍሮም ፎሬን ኮምፒቲሽን። አላማው ፐርፐዙ ዶሜስቲክ ፕሮዲውሰር ከፎሬን ኮምፒቲሽን ለመጠበቅ ነው። ኤግዛምፕል በአሜሪካን አክት 1933 በአሜሪካን አክት የሚባል አለ። ያው በግሬት ዲፕሬሽን ጊዜ ማለት ነው። ዩኤስ ኤጀንሲስ መስት ባይ ዶሜስቲክ ኢፍ ፎሬን ኦልተርኔቲቭ አር ኖት ሲግኒፊካንትሊ ቺፐር። ፎሬን ኦልተርኔቲቮች በጣም ሲግኒፊካንትሊ ርካሽ ካልሆኑ ቺፐር ካልሆኑ ዩኤስ ኤጀንሲዎች የአሜሪካን ዶሜስቲክ ሸቀጦች መግዛት ግዴታ ነበራቸው ማለት ነው። ይሄ በአሜሪካን አክት 1933 ይባላል። ሌላው ዩሮፒያን ኮሚቲ ነው። ኢሲ ዩቲሊቲስ መስት ፕሪፈር ዩሮፒያን ኮሚኒቲ ሰፕላየርስ ዊዝ ፕራይስ አድቫንቴጅ። ዩሮፒያን ኮሚኒቲ ደግሞ ዩቲሊቲያቸውን ከዩሮፒያን ኮሚኒቲ ሰፕላየር ዊዝ ፕራይስ አድቫንቴጅ መግዛት አለባቸው ማለት ነው። ይሄ ገቨርንመንት ፕሮኪውርመንት ፕሮቪዥን ይባላል። ሌላው ሎካል ኮንቴንት ሪኳየርመንትስ ነው። ሎካል ኮንቴንት ሪኳየርመንትስ ነው። ይሄ ማለት ነው ማንዴት it is a mandate that specific portion of a final good be produced domestically. ሎካል ኮንቴንት ሪኳየርመንት ማለት ደግሞ በቃ አስገዳጅ ነው፣ ግዴታ ነው። ስፔሲፊክ ሰርቴን ፕሮፖርሽን ኦፍ ፋይናል ጉድ በሀገር ውስጥ መመረት አለበት ብሎ የሚከለክል ምን ይባላል? ሎካል ኮንቴንት ሪኳየርመንት ይባላል። ፎርምስ ለምሳሌ በሁለት ፎርም ሊሆን ይችላል። ፊዚካል ዩኒት እና ቫልዩ ተርምስ ሊሆን ይችላል። ፊዚካል ዩኒት ከሆነ ደግሞ ጀስት ፐርሰንት ኦፍ ፓርትስ ነው። ለምሳሌ አንድ መኪና የተለያዩ እንትኖች አሏት፣ ከተለያዩ ነገሮች ልትሰራ ትችላለች። ቢያንስ በቃ የ50% ኦፍ የመኪናዋ ቦዲ አገር ውስጥ መስራት አለበት ሊል ይችላል። 30%ቱ 70%ቱ ሊሉ ይችላሉ። ይሄ ምን ይባላል? ፊዚካል ዩኒት ይባላል። ቫልዩ ተርም ከሆነ ደግሞ ፐርሰንቴጅ ኦፍ ዘ ጉድ ቫልዩ ፍሮም ሎካል ኢንፑት። ለምሳሌ መኪናዋን ለመስራት 100 ሺህ ብር የሚያስፈልግ ከሆነ 50 ሺህ ብሩ ከሎካል ኢንፑት መሆን አለበት ሊሉ ይችላሉ። የ70 ሺህ ብር ያህል ሎካል ኢንፑት መሆን አለበት ሊሉ ይችላሉ። ስለዚህ ሎካል ኮንቴንት ሪኳየርመንቱ ምንድነው? ስፔሲፊክ ፐርሰን ኦፍ ኤ ፋይናል ጉድ ዶሜስቲካሊ ፕሮዲውስድ ማድረግ አለበት ብሎ የሚያስገድድ ማንዴት ነው። ይሄ በሁለት ሊገለጽ ይችላል፣ በፊዚካል ዩኒት እና በቫልዩ ተርም። ፊዚካል ዩኒት ከሆነ ፐርሰንቴጅ ኦፍ ፓርት ሲሆን ቫልዩ ኦፍ ተርምስ ደግሞ ፐርሰንቴጅ ኦፍ ዘ ጉድ ቫልዩ ፍሮም ሎካል ኢንፑት ነው። ኢፌክቱ ሎካል ኮንቴንት ሪኳየርመንቱ ዲስረፕት ግሎባል ኤፊሽንሲ። ግሎባል ኤፊሽንሲ ምን ያደርጋል? ዲስረፕት ያደርጋል፣ ይበጠብጣል። ቫልዩትስ ኮምፓራቲቭ አድቫንቴጅ። ኮምፓራቲቭ አድቫንቴጅ ምን ይላል? ይሽራል። ኮምፓራቲቭ አድቫንቴጅንም ይሽራል ማለት ነው። ሌላው ስድስተኛው ሄልዝ ኤንድ ሴፍቲ ስታንዳርድ ነው። ሄልዝ ኤንድ ሴፍቲ ስታንዳርድ ሬጉሌሽንስ ሪሌትድ ቱ ሴፍቲ ሄልዝ ኤንድ ሌቭሊንግ ኦፍ ፕሮዳክት። ሄልዝ ኤንድ ሴፍቲ ስታንዳርድ የሚባለው ደግሞ ሌላው ነን ታሪፍ ትሬድ ባሪየር ሲሆን ምን ማለት ነው? በቃ ሬጉሌሽን ይወጣል። ያ ሬጉሌሽን ከሴፍቲ ከጥንቃቄ ከጤናና ሌቭሊንግ ኦፍ ፕሮዳክት ከፕሮዳክት ሌቭሊንግ ጋር የተያያዘ ነው ይችላል። ፐርፐዙ ምንድነው? ኦፍን ሌጂቲሜት ፐብሊክ ሄልዝ ኦር ሴፍቲ በት ሳምታይምስ ዲስከስድ ትሬድ ባሪየር። አንዳንድ ጊዜ ምን ሊሆን ይችላል? ሌጂቲሜት ህጋዊ ሊሆን ይችላል። በቃ ሚኒመም ለጤና ለምን ማማት ያለበት ሰርከምስታንስ እናማ ሊሆን ይችላል። አንዳንዴ ደግሞ በቃ ጀስት እንደ ዲስከስ ትሬድ ባሪየር ሊሆን ይችላል ማለት ነው። ኤግዛምፕል ፉድ ፓኬጂንግ ሃይጂን። ይህ ለምሳሌ ሌጂቲሜት ሊሆን ይችላል። ሌላው አውቶ ኤንድ ኤሌክትሮኒክ
ኤሌክትሮኒክ ሴፍቲ ስታንዳርድ የኤሌክትሮኒክስ እና የአውቶ ሴፍቲ ስታንዳርድ የሚባል አለ። ሴፍቲ ስታንዳርዱ ካልተጠበቀ ለአደጋ ለምን ሊያጋልጥ ይችላል። ስለዚህ ምን ይባላል? ስድስተኛው ነን ታሪፍ ቤሪየር ሄልዝ ኤንድ ሴፍቲ ስታንዳርድ ይባላል ማለት ነው። ሌላው ሰባተኛው ነን ታሪፍ ትሬድ ቤሪየር ሬድ ቴፕ ቤሪየር ይባላል። ሬድ ቴፕ ቤሪየር ይባላል። ምን ማለት ነው? ይሄ ዩዝ ኦፍ ቢሮክራቲክ ፕሮሲጀር ቱ ኢንዳይሬክትሊ ሪስትሪክት ኢምፖርት። ሬድ ቴፕ ቤሪየር ከሆነ ቢሮክራቲክ ፕሮሲጀር ነው። ለኢምፖርተሮች በቃ ቢሮክራሲ መፍጠር፣ ማራዘም፣ ማሰልቸት ነው። ሬድ ቴፒዝም ኢዝ ቢሮክራቲክ ፕሮሲጀር ቱ ኢንዳይሬክትሊ ሪስትሪክት ኢምፖርት። ፎርሙ እንዴት ሊሆን ይችላል? የሬድ ቴፕ ቤሪየር ፎርም ኮስትሊ ኢንስፔክሽን፣ በቃ ኢንስፔክሽኑ ኮስት ሊያደርጉት ይችላሉ። ላይሰንሲንጉን ሙድ ሊያደርጉት ይችላሉ። ኢምፖርት ክሊራንስ ፕሮሰሱ በጣም የተራዘመ አስቸጋሪ ውጣ ውረድ የበዛበት ሊያደርጉ ይችላሉ። ዱቱዛት ምንድነው? ኢምፖርተሩ ተሰራጭቶ እንዲተው ማለት ነው። ስለዚህ ሬድ ቴፕ ቤሪየሩ በፎርሙ በኮስት ኢንስፔክሽን፣ በላይሰንሲንግ፣ በኢምፖርት ክሊራንስ ፕሮሰስ ሊሆን ይችላል ማለት ነው። ምሳሌ ስናይ ፈረንሳይ በ1982 ፎርስድ ኦል ቪሲአር ኢምፖርት ስሩ ዋን ስሞል ፖርት ቱ ቦትልኔክ ፎሬን ኢንትሪ። በቃ በዛ ጊዜ ሁሉ ቪሲአር ኢምፖርቶች መሆን ነበረባቸው ስሩ ዋን ስሞል ፖርት መሆን ነበረበት ቱ ቦትልኔክ ፎሬን ኢንትሪ። ፎሬን ኢንትሪው ላይ ምንድነው ስሙ ማነቆ ለማስገባት አስቸጋሪ ሁኔታ ለመፍጠር በስሞል ፖርት ብቻ እንደሆን ብላ ታስገድድ ነበረ ማለት ነው። ይሄ ዋን ኤግዛምፕል ኦፍ ሬድ ቴፕ ቤሪየር ነው ማለት ነው። ሌላው ኢንተርናሽናል ካርቴል ነው። ኢንተርናሽናል ካርቴል ይባላል። ግሩፕስ ኦፍ ኤክስፖርተርስ ዛት ኮኦርዲኔት ፕራይስ ኤንድ አውትፑት ቱ ማክሲማይዝ ፕሮፊት። በዚህ ጊዜ ደግሞ ግሩፕ ኦፍ ኤክስፖርተሮች አሉ እና እነዛ ግሩፕ ኦፍ ኤክስፖርተሮች ምን ያደርጋሉ? ኮኦርዲኔት ያደርጋሉ፣ እርስ በርሳቸው ይተባበራሉ፣ አንድ ይሆናሉ። ለምን? ፕራይስና አውትፑትን ማክሲማይዝ በማድረግ ፕራይስና አውትፑት ላይ ኮኦርዲኔት በማድረግ ፕሮፊታቸውን ማክሲማይዝ ለማድረግ ኢንተርናሽናል ካርቴል ሚንስ ግሩፕ ኦፍ ኤክስፖርተርስ ወይም ግሩፕ ኦፍ ኤክስፖርተርስ ኮኦርዲኔት ፕራይስ ኤንድ አውትፑት ቱ ማክሲማይዝ ፕሮፊት ማለት ነው። ሰክሰስ ኮንዲሽኑ ፊው ሰፕላይስ ይሆናሉ። በቃ እነሱ በፕራይስ እና በአውትፑት ኮኦፕሬት ከሆኑ ኮኦርዲኔት ከሆኑ ፊው ሰፕላየርስ ይኖራል። ሌላው ኢሴንሻል ጉድስ ዊዝ ኖ ክሎዝ ሰብስቲቱት። በቃ እነሱ ኮኦርዲኔት ያደረጉበት ጉድ ከሆነ ያ ጉድ በተለይ ደግሞ ኢሴንሻል ሆኖ ክሎዝ ሰብስቲቱት ከሌለው በጣም ስኬታማ ይሆናል ማለት ነው። ለምሳሌ ኦፔክ ካንትሪስ፣ ኦፔክ ሚንስ ኦርጋናይዜሽን ኦፍ ፔትሮሊየም ኤክስፖርቲንግ ካንትሪስ ኮንትሮልድ ኦይል ፕራይስ ኢን 1970s። እነዚህ ኦፔክ ካንትሪዎች ለምሳሌ በ1970 በጣም ከመደራጀታቸው የተነሳ ኦይል ፕራይስ በጣም ጨምሮ ነበር። በ1973 74 በጣም ጨምሮ ነበር። ኢንተርናሽናል ኢኮኖሚክስ ቱ ላይ እንደውም እናየዋለን ሞኔታሪ ሲስተም ሪጅሞች አሉ። ብሪቴን ሁድ ጎልድ ስታንዳርድ፣ ብሪቴን ሁድ ምናምን ይባላል እና የብሪቴን ሁድ ሲስተም መውደቅ ትልቁ ምክንያት የኦፔክ ፕራይስ በእነሱ ምክንያት መጨመሩ ነው ማለት ነው። ሌላው እስኪ ፌር ኤግዛምፕል ስናይ ካርቴልስ ፎር ኮፊ፣ ኮካ ኤንድ አዘር ኮሞዲቲስ ዊዝ ጉድ ሰብስቲቱት። ሸቀጡ ጉድ ሰብስቲቱት ካለው ለምሳሌ እንደ ቡና፣ ኮካ፣ ካካኦ የመሳሰሉት ነገሮች ካሉ ፌል ሊያደርግ ይችላል ማለት ነው። ይሄን ካየን እስኪ ኢንተሌክቹዋል ፕሮፐርቲ ራይት የሚለውን እኔ አይፒአርስ ኢንተሌክቹዋል ፕሮፐርቲ ራይትስ። ኢንተሌክቹዋል ፕሮፐርቲ ራይት ዴፊኒሽን ስናይ ሌጋል ራይት ቱ ፕሮቴክት ኢኖቬሽንስ፣ ለምሳሌ ፓተንትስ፣ ትሬድማርክስ ኤንድ ኮፒራይትስ። በቃ ኢኖቬሽንን ፕሮቴክት ለማድረግ ሌጋል ራይት ምን ይባላል? ሌጋል ራይት ወይም ህጋዊ መብት ነው። የህጋዊ መብት ኢኖቬሽንን ፕሮቴክት ያደርጋል። ለምሳሌ ፓተንት ሊሆን ይችላል፣ ትሬድማርክ ሊሆን ይችላል፣ ኮፒራይት ሊሆን ይችላል። ምን ይባላል? ኢንተሌክቹዋል ፕሮፐርቲ ራይት ይባላል ማለት ነው። ፐርፐዙ ምንድነው ከተባለ ኢንከሬጅ ኢኖቬሽን ኤንድ ሪሰርች። ይሄ ኢንተሌክቹዋል ፕሮፐርቲ ራይት ኢኖቬሽን እና ሪሰርች ምን ያደርጋል?
ኢንከሬጅ ያደርጋል። ምክንያቱም አንድ ኢኖቬት ያደረገ ሪሰርች ሰርቶ ኢኖቬት ያደረገ ሰው ሌጋል መብት ተሰጥቶት ኢኖቬሽኑ በፓተንት በትሬድማርክ በኮፒራይት ከተጠበቀለት ኢንከሬጅ ይሆናል ማለት ነው። ሰኪዩር ኤክስክሉሲቭ ፕሮፊት ፎር ኢንቨስተርስ ኦር ክሬተርስ። ኢንቨስተሮች ወይም ክሬተሮች በቃ በኤክስክሉሲቭ ፕሮፊት ሰኪዩር ያደርጋሉ። ምክንያቱም ኮፒ ካልተደረገባቸው ምን ካልተደረገባቸው ትርፋቸውን ራሱ ሰኪዩር ያደርጋሉ ማለት ነው። ኮንትሮቨርሲው ግን ስትሮንገር ኢንተሌክቹዋል ፕሮፐርቲ ራይትስ ካን ሊድ ቱ ሃየር ፕራይስ ኤንድ ሊሚትድ አክሰስ ቱ ኢሴንሻል ጉድስ። ኮንትሮቨርሲው ምንድነው እንግዲህ እነሱም በኮፒራይት በፓተንት በትሬድማርክ ሰኪዩር ካደረግላቸውና ሌላ አምራች ከሌለ እነሱ በቃ በሃየር ፕራይስ ሊሸጡ ይችላሉ። እኛ we are the sole producer and the sole suppliers of the good ብለው ስለሚያስቡ በትንሽ አማውንት ሊሚትድ አክሰስ ቱ ኢሴንሻል ጉድስ በሊሚትድ አማውንት በማቅረብ ማርኬቱ ሃይ እንዲሆን ፕራይሱ እንዲጨምር ያደርጋሉ ማለት ነው። ይሄ ኮንትሮቨርሲ ነው። ሪሌቫንሱን ስናይ ሴንትራል ቱ ሞደርን ትሬድ ዲቤትስ። በቃ ይሄ ኢንተሌክቹዋል ፕሮፐርቲ ራይት የሚለው ተርም ለሞደርን ትሬድ ዲቤት በጣም ሴንትራል ኢሹ ነው። እንዴት ይሁን አይሁን ኮንትሮቨርሲውን ያነሳሉ፣ ፐርፐዙን ያነሳሉ፣ አድቫንቴጁን ያነሳሉ፣ ዲስአድቫንቴጁን ያነሳሉ። ዝሮ ምንድነው የመወያያ የመከራከሪያ አጀንዳ ነው ማለት ነው። ሪሌቫንሱን ስናይ ሴንትራል ቱ ሞደርን ትሬድ ዲቤት ብለናል። ስፔሻሊ ዊዝ ግሎባላይዜሽን ኤንድ ክሮስ ቦርደር ኢኖቬሽን። በተለይ ደግሞ በግሎባላይዜሽን እና በአገር አቋራጭ ኢኖቬሽን ሲሆን የሞደርን ትሬድ ዲቤትነቱ ሴንትራልነቱ በጣም ይጨምራል ማለት ነው። ሶ በዚህ እስኪ ኮንክሉዥን እንይ። እንዳጠቃላይ ኮንክሉዥን ስናይ ነን ታሪፍ ትሬድ ቤሪየርስ ሃቭ ቢካም ሞር ፕሮሚነንት ዛን ትራዲሽናል ታሪፍ ኢን ሪስትሪክቲንግ ትሬድ። አሁን ናውኤዴይስ ምን እየሆነ መጥቷል ማለት ነው። ከታሪፍ ቤሪየርስ ይልቅ ነን ታሪፍ ትሬድ ቤሪየርስ ምን እየሆኑ መጥተዋል? ሞር ፕሮሚናንት በጣም እየተለመዱ እና ፌመስ እየሆኑ መጥተዋል። እነዚህ ነን ታሪፍ ትሬድ ቤሪየሮች ከትራዲሽናል ታሪፍ የሚባሉት እንግዲህ እነዛኞቹ ማለት ነው። ከነዛ ይልቅ ነን ታሪፍ ትሬድ ቤሪየሮቹ ኮመን እየሆኑ መጥተዋል ማለት ነው። the hidden forms of protection not only distort global trade but also pose complex challenges for international cooperation and fair competition. እነዚህ by the way ነን ታሪፍ ትሬድ ቤሪየርስ ምን ይባላሉ? ሂድን ፎርም ኦፍ ፕሮቴክሽኒዝም ይባላሉ። እነዚህ ሂድን ፎርም ኦፍ ፕሮቴክሽኒዝም ግሎባል ፕራይስ ትሬድን ዲስቶርት ከማድረግ ከዘለለ ለኢንተርናሽናል ኮኦፕሬሽን እና ፌር ኮምፒቲሽን ኮምፕሌክስ ቻሌንጅ ይፈጥራሉ ማለት ነው። አንደርስታንዲንግ አድሬሲንግ ዘም ኢዝ ቫይታል ቱ ኢንሹር ኦፕን ፌር ኤንድ ሩል ቤዝድ ግሎባል ትሬድ። እንግዲህ ፌር የሆነ ኦፕን የሆነ ኤንድ በህግ የሚመራ ግልጽ የሆነ ክፍት የሆነና በህግ የሚመራ ዓለም አቀፍ ትሬንድ ኢንሹር ማረጋገጥ ካስፈለገ እነዚህን ነን ታሪፍ ትሬድ ቤሪየሮችን ማረዳትና አድሬስ ማድረግ ቫይታል ኢምፖርታንት በጣም አስፈላጊ ነገር ነው ማለት ነው። ስለዚህ ምን አየን? አሁን ነን ታሪፍ ትሬድ ቤሪየሮች የሚባሉት ምንድናቸው የሚለውን አየን። ነን ታሪፍ ትሬድ ቤሪየሮች ምንድናቸው? it's just በቃ ወይስ ኢንዳይሬክት ሪስትሪክሽን ኦፍ ኢምፖርትስ ናቸው እናል በምን መልኩ ሊሆን ይችላል የሚለውን አየን። ሶ በዚሁ የዛሬም ክላስም ቻፕተር 3 ኦፍ ኢንተርናሽናል ኢኮኖሚክስ ዋንንም እናጠቃልላለን ማለት ነው። ቤተሰብ ያሆናችሁ ቻናሉን ሰብስክራይብ ማድረግ ቤተሰብ እንድትሆኑ፣ ቤተሰብ የሆናችሁ ደግሞ የደወል ምልክቷን በመጫን በየቀኑ የምለቃቸው ቪዲዮ ተከታተሉ ዘንድ የአክብሮት ግብዣዬ ነው። ያልገባችሁ ነገር ካለ ግልጽ ያሆንላችሁ ነገር ካለ እንድሰራላችሁ የምትፈልጉት ቪዲዮ ካለ ኢሜል ያለ ስልክ ያለ ልጽፉልኝ ልደውሉ ትችላላችሁ። ቤተሰብ ስለምንሆን ስለምንጠያየቅ ስለምታበረታቱኝ ምስጋና ከፍ ያለ ነው። የዛሬውን እዚህ እንጨርሳለን። አመሰግናለሁ።